ሰላም እንዴት ናችሁ? ዛሬ የምናየው የዩኒት 7ን የ11ኛ ክፍል ሁለተኛውን ኤክሰርሳይዝ ነው። ኤክሰርሳይዝ 7.2 ማለት ነው። ይሄ ኤክሰርሳይዝ ስለ ግሩፕ ዳታ ነው። ወደ ኤክሰርሳይዙ ከመሄዳችን በፊት ኢንትሮዳክሽን ስለ ግሩፕ ዳታ የተወሰነ እንላለን። ከዚህ በፊት 9ኛ ክፍል ያያችሁት ግሩፕ ዳታ ነው። በብዛት ስለ ግሩፕ ዳታ ብዙም አላያችሁ ማለት ነው። እዚህ ላይ በደንብ እናያለን። ሙሉን ተከታተሉን። ግሩፕ ዳታ ማለት ምን ማለት ነው? ከአንግሩፕ ዳታ ምን ይለያል የሚለው እዚህ ጋር ዲፋይን ተደርጓል። having a collected and edited data, the next important step to organize it. ኦርጋናይዝ ማድረግ አለብን። ምክንያቱም ለምሳሌ ስንት 20 ወይ ደግሞ 10,000 ዳታ ቢኖረን ይሄንን ዳታ 10,000 ዳታ ቢኖረን ይሄን ዳታ በምን ማስቀመጥ አንችልም? ይነጣጥለን ማስቀመጥ አንችልም አይደለ? 10,000 ድረስ 10,000 አይነት ቁጥር አለ ማለት ነው። ይሄ ማለት ለምሳሌ በተማሪዎች ውጤት ብናየው ራንክ ሊሆን ይችላል። 10,000 ተማሪ አንድ ስኩል ውስጥ ቢሆን 11ኛ 12ኛ እንዲሁም ከ1 እስከ 12 ያሉ ተማሪዎች 10,000 ቢሆኑ እነዚህን ተማሪዎች በራንክ 10,000ንም እስከ መጨረሻው ደረጃ ድረስ ማስቀመጥ ብንፈልግ በወረቀት ላይ መጻፍ ይከብዳል ማለት ነው። ስለዚህ ምን እናደርጋለን? ግሩፕ ስናደርገው ከ1 እስከ 50 የወጡት አንድ እንላለን። ስንት ተማሪዎች ይኖራሉ? ከ1 እስከ 50 የወጡ 50 ሊኖሩ ይችላሉ ማለት ነው። ደብል የሚወጣ ሊኖር ይችላል። እሱን እንትን እንላለን። ከዛውን ከ50 እስከ 100 ግሩፕ አድርገን ማለት ነው። አያችሁ፣ ግሩፕ ስናደርግ እንደዚህ ግሩፕ ኦርጋናይዝ እናደርገዋለን ማለት ነው። ስለዚህ የሰበሰብነውን ዳታ ግሩፕ እናደርጋለን ማለት ነው። ኦርጋናይዝ እናደርጋለን። that is to present it in readily comprehensively condensed form in order to draw conclusion from it ማለት ነው። hence before discussing about the group data let us define group data and the frequency of distribution of data. ይሄ እዚህ ጋር ግሩፕ ዳታ ሁሌም ከፍሪኩዌንሲ ጋር አብሮ ነው። ሚድ ፍሪኩዌንሲ ሊኖር ይገባል ማለት ነው። ለምሳሌ ቅድም ከ1 እስከ 50 ስንል ከ1 እስከ 50 የወጡ 50 ተማሪዎች አሉ ስንል 50 አሉ ማለት ነው እዚህ ጋር። ስለዚህ ይሄ ፍሪኩዌንሲው ነው ማለት ነው። ይሄ ግሩፕ ያደረግንበት ይሄ ግሩፕ ክላስ ነው የምንለው ማለት ነው። ወደፊት እያየናቸው እንሄዳለን። እዚህ ጋር ግሩፕ ዳታን ዲፋይን ሲያደርገው ምንድነው ያለው? ግሩፕ ዳታ ፎርምድ ባይ አግሪጌቲንግ ኢንዲቪጁዋል ኦብዘርቬሽን ኦፍ ቫሪያብል ኢንቱ ግሩፕስ ማለት አግሪጌት ማለት ሰብሰብ አድርገን ኢንዲቪጁዋል ዳታው የሰበሰብን ኢንዲቪጁዋል ዳታው ግሩፕ አድርገን ማስቀመጥ ማለት ነው። በዚህ መልኩ ዲፋይን ያደርገዋል። ፍሪኩዌንሲ ደግሞ is a list table or graph that display the frequency of various outcome in sample. ይሄ ፍሪኩዌንሲ ማለት ለምሳሌ በእድሜ ብናየው እድሜያቸው የ10ኛ ክፍል ተማሪዎች ሊሆን ይችላሉ። የ11ኛ ክፍል ተማሪዎች እድሜያቸው ከ15 እስከ 20 ሊኖር ይችላሉ። እንደዚሁም ከ21 እስከ 30 ሊኖር ይችላል ማለት ነው። እዚህ ጋር እድሜያቸው ከ15 እስከ 20 ያሉ ተማሪዎች ስንት ልንላቸው እንችላለን? 10 ወይ ደግሞ 30 ልንል እንችላለን። ብዛታቸውን ቁጥራ ማለት ነው። ከ21 እስከ 30 እድሜያቸውን 10 ልንል እንችላለን ማለት ነው። ሶ እነዚህ አሁን 10 ፍሪኩዌንሲው ነው ማለት ነው። ዘይ ግሩፕ ዳታ ፍሪኩዌንሲ። በአንግሩፕ ዳታ ላይ ፍሪኩዌንሲ አለ። ለምሳሌ እዚህ ጋር ከ11ኛ ክፍል ውስጥ ሜል እና ፊሜል ይኖራል፣ ሴትና ወንድ ይኖራል። ከነዚህ ውስጥ የወንዶቹ ብዛት 30 ቢሆን የሴቶቹ ደግሞ 20 ቢሆን እንደዚህ አሁን ፍሪኩዌንሲው ነው ማለት ነው። ሜል ስንት ጊዜ ተደጋግሟል ማለት 30 ጊዜ አለ ማለት ነው። ይሄ ፍሪኩዌንሲ ስንል ይሄን ነው፣ ድግግሞሹን ነው የሚገልጽልን ማለት ነው። እዚህ ጋር ኤግዛምፕል እኔ አክቲቪቲ 7.21 ግሩፕድ ዲስክሪት ዳታ ነው የሚለው። ሶሪ ይሄ ግሩፕድ ዲስክሪት ዳታ ከዚህ በፊት ኤክሰርሳይዝ 7.1 ስናይ ምን አይተናል?
ዳታ በሁለት ይካፈላል ብለን ነበረ። አንደኛው በሁለት ይካፈላል ብለን ኳሊቴቲቭ ዳታ እና ኳንቲቴቲቭ ብለን ገልጸነዋል። ከዛ ውስጥ ኳንቲቴቲቭ ዳታ ማለት በቁጥር መገለጽ የሚችል ነው፣ ተቆጥሮ ማወቅ የምንችለው ማለት ነው። አሁንም ኳንቲቴቲቭ ዳታን በሁለት እንከፍለዋለን ብለናል። ያ ኳንቲቴቲቭ ዳታ ግማሹ በቁጥር በሆል ነምበር ልንገልጸው የምንችለው ሆል ነምበር ወይ ደግሞ ቆጥረን ልናገኘው የምንችለው፣ ግማሹ ደግሞ ለክተን የምናገኘው በዴሲማል ወይ በፍራክሽን የሚገለጽ ብለን ተናግረን ነበረ። ለዲስክሪት ዳታ ማለት በሆል ነምበር ሊገለጽ የሚችል ነው። ኮንቲኒየስ ዳታ የምንለው ደግሞ ኳንቲቴቲቭ ዳታ ሆኖ እሱም በዴሲማል ነው የሚገለጸው ማለት ነው። ለምሳሌ ሄት ስንል አሁን ሄት ስንል ቁመት ማለት ነው። ስለዚህ ያንዳንዱ ለምሳሌ 1.5 ሜትር ሊኖር ይችላል። ስለዚህ በነጥብ በዴሲማል ወይ በፍራክሽን ነው የምንገልጸው ማለት ነው። ሌላ ዲስክሪት ዳታ የምንለው ነምበር ኦፍ ቸርስ ኢን ዩር ስኩል ብንል እናንተ ክፍል ውስጥ ያለ የወንበር ብዛት ብንል ቆጠር አድርገን መናገር ነው። ሆል ነምበር ነው ማለት ነው። ግማሽ ወንበር ወይ ደግሞ ሩብ ነው ብለን ልንገልጸው አንችልም ማለት ነው። ሶ ነምበር ኦፍ ስቱደንትን ብንል አሁን ግማሽ ሰው አይኖር። ስለዚህ ሙሉ 10 ሰው ከሆነ ቆጥረን ነው የምንናገረው። ያ ተቆጥሮ የሚገኝ ነገር ሁሉ ዲስክሪት ዳታ ነው ማለት ነው። ስለዚህ እዚህ ጋር አክቲቪቲ 7.3 ላይ ኮንሲደር ዘ ፎሎዊንግ ዳታ የዳታ ተሰጥቶናል። እዚህ ጋር ይሄ ሁሉ ዳታ አለ ማለት ነው። የተደጋገሙም አሉ ብዛታቸው ኦልሞስት ይህን ቆጥረን ማወቅ እንችላለን። 1 2 3 4 5 6 7 8 8 ሲባዛ 3 24 እና 4 28 ዳታ አለን ማለት ነው። ስለዚህ it represents student result of mathematics takes out of 10. Discuss how this data can be organized into 3 group of class. ይሄ ምንድነው? ይሄ የተማሪዎች ውጤት ነው። ከ10 የተያዘ የ28 ተማሪዎች ውጤት ነው። ስለዚህ 4 ያመጣለ፣ ከ10 5 ያመጣለ፣ 2 ያመጣለ፣ 8 ያመጣለ፣ እዚህ ጋር 5 ድጋሚ 5 6 7 እንደዚህ ያመጣ፣ 0 ያመጣለ፣ 1 ያመጣለ፣ 9 ያመጣለ። ስለዚህ ይሄ ከ10 ተፈትነው በማቴማቲክስ ውጤት ያመጡት ውጤት ነው ከ10 ማለት ነው 28 ተማሪዎች። ይሄንን ምንድነው አድርጉት የተባልነው? ኦርጋናይዝ አድርጉት ወይ ደግሞ በግሩፕ በሶስት ግሩፕ ከፈሉና አስቀምጡት በሶስት ክላስ ማለት። ስለዚህ ይሄንን ምን ማድረግ እንችላለን? አሁን ፎርሙላ አለን ወደፊት። ለምሳሌ ከ0 እስከ 5 እስከ 3 ያመጡ ተማሪዎች ይሄናል። እንደገና ከ4 እስከ 6 ያመጡልን እንችላለን። ከዚህ የመጨረሻውን ደግሞ ከ7 እስከ 10 ያመጡልን እንላለን ማለት ነው። ሶ ከ0 እስከ 3 ከ0 0ን አካቶ 3ን አካቶ ከ0 እስከ 3 ያመጡ ተማሪዎች እዚህ ጋር ያለውን ከ3 በታች 3 እና ከ3 በታች ያሉትን ውጤታቸውን መቁጠር ነው። ለምሳሌ 0 ያመጣ 1 2 3 አንድም ከ3 በታች ነው። ስለዚህ ቆጥረን እዚህ ጋር 5 ተማሪዎች ከሆኑ 5 ከ4 እስከ 6 ያመጡ 5 6 አካቶ 5 6 4ንም አካቶ ቆጥረን እዚህ ጋር ቁጭ እንደዛ ነው። ስለዚህ በሶስት ግሩፕ አካቷቸው ነው ያለ። እንዴት መጀመሪያ እንዴት ስቴፕ አለው። ስቴፑን ወደፊት እናያለን። አሁን ግን መጀመሪያ ዳታው እንዲሶርት አድርገን ብናስቀምጠው ይቀለናል። እዚህ ጋር 0 0 እኔ አሁን ሶርት አድርጌዋለሁ ይሄን ዳታ ማለት ነው። 0 0 1 2 ጊዜ አለ፣ 2 1 ጊዜ፣ 4 ያመጣል፣ 5 ተማሪ አለ፣ 5 ያመጣ፣ 4 ተማሪ አለ፣ 6 ያመጣ፣ 4 ተማሪ አለ፣ 7 ያመጣ፣ 5 አለ፣ 8 ያመጣ፣ 4 አለ፣ 9 አንድ አለ። ይሄንን ዳታ እንደዚህ እናደርገዋለን። ከዛ በኋላ እኩል ነው መክፈል ያለብን። ስንከፍል እኩል ስንል ለምሳሌ ከ0 እስከ 3 ካልን ሳይዙ ስንት ነው? 0 ያመጣ ሊኖር ይችላል። 1 2 3 ያመጣል። ስንት ነው ማለት ነው? 4 ነው ማለት ነው። ስለዚህ አሁንም ከ4 እስከ ስንት ማለት አለብን? እስከ 6 ካልን 4 5 6 እስከ 7 እንዳለ ማለት ነው። ከዛ ከ8 እስከ ሳይዙ እኩል መሆን አለበት ማለት ነው። ስለዚህ ስንከፍል እኩል መክፈል አለብን። ብዛቱ ፍሪኩዌንሲው ሊለያይ ይችላል። እኛ አሁን እስከ 10 ነው የተፈተኑት ተብለናል። ስለዚህ እስከ 10 ያለውን ዳታ በስንት መከፍለው ነው እኩል የሚመጣው? ሳይዙን ስንት እናድርገው ነው። በሶስት ግሩፕ ነው ክፈሉ የተባለው። ፎርሙላው አለ፣ ስቴፕ አለው። በስቴፑ መሰረት በኋላ እናየዋለን። ነገር ግን አሁን
እንደዚሁ አይተን ከ0 እስከ 2 ያመጡ ብንል ከዛ ከ3 እስከ ይሄውን እዚህ ጋር 0 1 2 3 ማለት ነው። ይሄኛው 3 4 5 እስከ 5 ያመጡ ከዛ ከ6 እስከ 6 7 8 እስከ 8 ያመጡ። ይሄ አሁን ኦልሞስት ከስንት ግሩፕ አለፈበት? አራተኛ ግሩፕ ሊያስጨምረን። ስለዚህ ማድረግ ያለብን ይሄንን ምን እናደርገዋለን ማለት ነው ከ0 እስከ 3 ከ4 እስከ 6 ከ7 እስከ 10 ብለን እንደዚህ 3 ግሩፕ መክፈል እንችላለን። ስቴፑን በኋላ እናያለን። እኔ መጀመሪያ የምናደርገው ዳታውን እንደዚህ ከፈልኩት ማለት ነው። እዚህ ጋር ዳታውን 0 ያመጣ 2 ተማሪ አለ፣ 1 ያመጣ 2 ተማሪ አለ፣ 2 ያመጣ 1 አለ፣ 4 ያመጣ 5 አለ፣ 5 ያመጣ 4 አለ፣ 6 ያመጣ 4 ተማሪ አለ፣ 7 ያመጣ 5 ተማሪ አለ፣ 8 ያመጣ 4 ተማሪ አለ፣ 9 ያመጣ 1 ተማሪ አለ። ከዛ በኋላ ይሄንን ግሩፕ ስናደርገው ልክ እንደዚህ አሁን እንዳሳየኋችሁ ነው ግሩፕ የምናደርገው ማለት ነው። እዚህ ጋር ይሄ ግሩፕ ወይም ክላስ ነው የምንለው። ክላሱ የመጀመሪያው ክላስ ይሄ ነው ከ0 እስከ 3 ያለው። ሁለተኛው ክላስ ከ4 እስከ 7 ነው። ሶስተኛው ክላስ ከ8 እስከ 11 ነው። እዚህ ጋር እኩል መሆን ያለበት ያልኳችሁ ይሄንን ነው። ከ0 እስከ 3 ስንል 0ን 1ን 2ን 3ን ያካትታል። 4 ነው ማለት ነው ሳይዙ ይሄ። ይሄኛው ከ4 እስከ 7 ስንል 4ን 5ን 6ን 7ን ያካትታል። ስለዚህ እዚህ ጋር እስከ 11 ያልኩት እነዚህ እኩል ሳይዙ እኩል እንዲሆን ነው ማለት ነው። ስለዚህ እዚህ ጋር ክላስ ሪፕሬዘንት ስናደርግ ግሩፕ ስናደርግ ቴሊ የሚባል ነገር አለ። ቴሊ እንደዚህ በሰረዝ ስንገልጸው ነው። እዚህ ጋር አሁን ይሄ ቨርቲካሊ ላይኖቹን ቁጥራቸው 5 ላይኖች አሉ። ወደ ጎን 1 አለ። ይሄ ማለት ምን ማለት ነው? 1 5 አለ ማለት ነው። 1 5 ግሩፕ ሆኗል ማለት ነው። እንደዚህ ፓክ ተደርጎ ማለት ነው። እቺኛዋ ላይ የምንገልጸው ፓክ መሆኑን ነው። 5ቱ አንድ ላይ ፓክ ሆኖ ማለት ነው። ስለዚህ የመጀመሪያው ግሩፕ ማለት ከ1 እስከ 3 ያሉትን ነው የሚያካትትልን። ስለዚህ ከ1 እስከ 3 ማለት ይሄ ማለት ነው። ከዚህ ወደዚህ ያለው ማለት ነው አይደል? ይሄ 0ን 1ን 2 ያመጡ 3 ያመጣ ስለሌለን ምንም አያስጨንቀንም። ይሄንም ስንት አለው ማለት ነው? 0 ያመጣ 2 አለ፣ 1 ያመጣ 2 አለ፣ አንድ ላይ 5 ይሆናል ማለት። ስለዚህ 5 4 እስከ 7 ያመጣ ደግሞ ስንል ከዚህ ወደዚህ ያለውን ማለት ነው። ከዚህ ወደዛ። ስለዚህ 4 ያመጣል 5 አለ፣ 5 ያመጣ 4 አለ፣ 6 ያመጣ 4፣ 7 ያመጣ 5። ይሄንን ስንደምረው ፍሪኩዌንሲው 18 ነው የሚሆነው። ስለዚህ ስንት አምስቶች አሉ ማለት ነው? እዚህ ጋር 3 አምስቶች እና 3 አንድ አለን ማለት ነው። ስለዚህ ፓኩ እዚህ ጋር አሁን ግሩፑን ስንሰራ በዚህ በቴሊ እና በቁጥር የምንገልጸው ያው ግልጽ እንዲሆንላችሁ ነው እንጂ ወደፊት ይሄኛውን አንጠቀምም። ቴሊ ምንም አይሰራልንም። ያው በደንብ ግልጽ እንዲሆን ነው እንጂ የምንጠቀመው ወደፊት በቁጥር ነው፣ ብዛቱን ነው የምንጽፈው። ስለዚህ በዚህ መልኩ ፓክ እያደረግን ይሄውን 18 ማለት 5 3 እና 1 3 ነው ያለው። ስለዚህ 5 ሲባዛ እዚህ ጋር 1 5 2 5 ሶስተኛው 5 ሲባዛ 3 15 3 ስንደምርበት ይችኛዋን 3ን ስንደምር 18 ይሆናል። ከ8 እስከ 11 ያለው ደግሞ ስንት ነው? 1 5 ብቻ ስለሆነ ያው 1 5 ብለን እንደዚህ በቴሊም ሪፕሬዘንት ማድረግ እንችላለን ማለት ነው። ይሄንን በዚህ መልኩ ካየን በኋላ ወደሚቀጥለው ስንሄድ እዚህ ጋር ያው አሁን ያየነውን እንዲህ ግሩፕ ካደረግነው በኋላ you can make frequency of distribution table with group of 3 class that help you define the group frequency distribution group discrete data and other related definition ነው ማለት ነው። እዚህ ጋር ይሄ ለዲስክሪት ብቻ እንደምንጠቀም ነው የነገረን። እዚህ ጋር ዲስክሪት ዳታ ስንል አብሮት ወይ ደግሞ ግሩፕ ስንሰራ አብሮት ብዙ ነገሮች አሉ ማለት ነው። እዚህ ጋር ዳታን ግሩፕ ስናደርግ ምን አለ? አንደኛው ፍሪኩዌንሲ አለ። ፍሪኩዌንሲ ኦፍ ዲስትሪቢዩሽን፣ ክላስ ኢንተርቫል ከስንት እስከ ስንት፣ ክላስ ሊሚት፣ ክላስ ዊድዝ ነው የምናየው ማለት ነው። ክላስ ዊድዝ ማለት ቅድም አሁን እዚህኛው ላይ ከ0 እስከ 3 ስንል የዚህ ክላስ ሳይዙ
ስንት ነው ማለት ነው? ከአፐር ባውንድ ይሄ ነው፣ ሎወር ባውንድ ደግሞ ይሄ ነው። ከአፐሩ ላይ ሎወሩን ቀንሰን እናክስል። ከዚህ ከ3 ላይ 0 3 ነው። ከዚህኛውንም ብናየው ከ7 ላይ 4 3 ነው። ሳይዙ እኩል መሆን አለበት ማለት ነው። ይሄ ሳይዙ እኩል መሆን አለበት። ክላስ ሊሚት ይሄ ደግሞ ክላሱ ኬት ስኬት ኢንተርቫሉ ከስንት እስከ ስንት ነው የሚለው ማለት ነው። ስለዚህ መጀመሪያ ዲስክሪት ዳታ ከዚህ በፊትም ዲፋይን አድርገናል። ደግመን እዚህ ጋር ዲፋይን ስናደርገው ዲስክሪት ዳታ ኢዝ ዲስክሪት ዳታ ዛት ሃዝ ቢን ግሩፕድ ኢንቱ ካታጎሪ። ግሩፕድ ዲስክሪት ዳታ በቁጥር የሚገለጽ በሆል ነምበር የሚገለጽ ነው ብለናል። ስለዚህ እሱን ግሩፕ ማድረግ ነው። ዲስክሪት ዳታው ግሩፕ ስናደርገው ግሩፕ ዲስክሪት ዳታ ነው ማለት ነው። ፍሪኩዌንሲ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ኢዝ organization of raw data in table form using class and the frequency for the purpose of summarizing a large sample of data. When the range of the data is large, the data can be divided into class with more than one unit in width ነው የሚለው። ስለዚህ ዳታችን በጣም በበዛ በጣም ትልቅ ከሆነ ዳታውን ግሩፕ ማድረግ አለበት። ከዚህ ቀደም ኤግዛምፕል ላይ እንዳሳየዋችሁ 10,000 ዳታ ቢኖርን 10,000ንም በወረቀት ላይ በምንም ሪፕሬዘንት ማድረግ ስለሚከብድ ስለዚህ ከዚህ እስከዚህ ያሉት ይሄን ያህል እያለን በግሩፕ ስናደርጋቸው ግን በአጭሩ ማስቀመጥ እንችላለን ማለት ነው። ክላስ ኢንተርቫል ደግሞ የምንለው ግሩፕ ስናደርግ ክላስ ኢንተርቫል አለ። ክላስ ኢንተርቫል is the numerical width of any class in particular distribution widthን ነው የሚገልጽልን። ስለዚህ ከዚህ እስከዚህ የምንለው ማለት ነው። ከዚህ እስከዚህ ስንለው ከ0 እስከ 3 ካለን ያ ነው ክላስ ኢንተርቫል የምንለው። ከዚህ እስከዚህ ኢንተርቫል ነው ማለት ነው። ክላስ ሊሚት የምንለው ደግሞ is a minimum value and the maximum value of class interval that may contain ነው ማለት። ስለዚህ ክላስ ሊሚት ደግሞ ክላስ ኢንተርቫሉ ሆኖ እዚህ ጋር ከ0 እስከ 3 ስንል ክላስ ኢንተርቫል ነው። እዚህ ጋር ግን ክላስ ሊሚቱ አሁን የዚህ ክላስ ሊሚት ሚኒመሙ 0 ነው፣ ማክሲመሙ 3 ነው። ስለዚህ ይሄ አፐር ሎወር ክላስ ሊሚት ነው። ይሄኛው ደግሞ አፐር ክላስ ሊሚት ነው ማለት ነው። ስለዚህ እነዛ ኢንተርቫሎቹን የሚገድብልን ማክሲመም እና ሚኒመሙ ነው ማለት ነው። ክላስ ዊድዝ የምንለው ደግሞ የዛ የክላስ ምን ያህል እንትኖችን ይዟል ኢንተርቫል አለው እዛ መሃል ከ0 እስከ 3 ስንለው 0 ራሱ አለ፣ 1 አለ፣ 2 አለ፣ 3 አለ ማለት ነው። ስለዚህ ያንን ለማለት ነው። እዚህ ጋር ክላስ ዊድዝን ያው እዚህ ጋር አፐር ኤንድ ሎወር ክላስ ሊሚት ኦፍ ኤኒ ክላስ ካታጎሪ ከአፐሩ ላይ ሎወሩን ቀንሰን የምናገኘው ነው ማለት ነው ክላስ ዊድዝ። እዚህ ጋር ስቴፕ ፎር ኮንስትራክቲንግ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን እዚህ ጋር እንዴት ግሩፕ ዳታዎችን እንዴት ግሩፕ እንደምናደርግ ስቴፕ አለው ማለት ነው። የመጀመሪያው ስቴፕ ዴተርማይን ዘ ነምበር ኦፍ ክላስ ሪኳየርድ ዩዥዋሊ ቢትዊን 5 and 20 ምን ያህል ክላስ እንደሚኖረን መጀመሪያ እንገምታለን ማለት ነው። ወይ ደግሞ አብዛኛው ጊዜ ሊሰጠን ይችላል። ይሄ እኛን እንመስሉ ባይዘ ግን ጥያቄ ይሄን ያህል ክላስ አድርጋችሁ ስሩ ልንባር እንችላለን። የመጀመሪያው ክላሱን በምን ያህል ልከፋፍለው ከ5 እስከ 20 ቢሆን ይመረጣል። ለምንድን ነው እንደዚህ ያለው? ክላሱን ካበዛን ዞሮ በልክ የሆነ ማለት ነው ዳታ። ለምሳሌ የቅድሙን አሁን 10,000 ዳታ ቢኖረን ክላሱን 1,000 ላድርገው ብል ይሄም 1,000 ራሱ በልኪ ነው ማለት ወረቀት ላይ ለማስቀመጥ ይከብዳል። ስለዚህ ክላሱን ከ5 እስከ 20 ብናደርገው አሪፍ ነው ማለት ነው። ስለዚህ መጀመሪያው ክላሱን አይደንቲፋይ እናደርጋለን። ክላሳችን ምን ያህል ቢሆን ነው ለዚህ ዳታ የሚበቃም ብለን እንገምታለን። approximate the interval of each class or class width using the formula እዚህ ጋር number of ክላሳችን ካወጣን በኋላ በምን ያህል ክላስ እንከፋፍለው ብለን ካወጣን በኋላ ከዛ ክላስ ኢንተርቫሉ ደግሞ ከስንት እስከ ስንት ይሁን የሚለው በጣም ቀላል ነው። ያንን አካፍለን ማወቅ ነው ማለት ነው። ክላስ ዊድዙን ለማወቅ ምን እናደርጋለን? ላርጀር ቫልዩ ኦፍ አንግሩፕድ ዳታ አሁን ምንድነው አንግሩፕድ የሆነን ዳታ ነው ግሩፕ ልናደርግ እየሄድን ያለነው። ስለዚህ ያ አንግሩፕድ የሆነውን ዳታ ላርጀር ቫልዩ ማይነስ ስሞለስት ቫልዩ ኦፍ አንግሩፕድ ዳታ ኦቨር ነምበር ኦፍ ክላስ ሪኳየርድ ማለት ነው። ክላስ ሪኳየርዱን ቅድም እንዳልኳችሁ ሊሰጠን ይችላል።
ነገር ግን ካልተሰጠንም በራሳችን በምን ያህል ብንከፋፍለው ይሄ ዳታ ሰመራይዝ ይሆናል ወይ ደግሞ ያ ዳታ በልኪውን ሲምፕሊፋይ ለማድረግ በምን ያህል ብናደርገው ክላሱን ይሻላል ብለን ያገኘነው አለ ማለት ነው። ስለዚህ ክላስ ዊድዙን ለማወቅ ደግሞ እናደርጋለን ከአንግሩፕ ዳታ ውስጥ ላርጀር ቫሊዩ ሲቀነስ ስሞለስት ቫሊዩ ኦቨር ነምበር ኦፍ ክላስ ማለት ነው። በዚህ መልኩ ነው። እዚህ ጋር ኤግዛምፕል አለን። the following raw data represent the number of people who visited Unity Park per day for 20 days። እዚህ ጋር ይሄ ዳታ የተሰጠን ለ20 ቀን ዩኒቲ ፓርክን የጎበኙ የሰዎች ብዛት ነው ማለት ነው። በመጀመሪያው ቀን 11 ሰው ጎበኘ፣ በሁለተኛው 29፣ በሶስተኛው እንደዛ እያለ የጎበኙ ሰዎች እንዲህ ተቀምጠዋል ማለት ነው። ኦልሞስት 20 ቀን ዳታ ነው ማለት ነው። ከዛ እዚህ ጋር ኤ ላይ ጠይቀን ኮንስትራክት ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ዊዝ 6 ክላስ ማለት ነው። እዚህ ጋር ያቺ ክላሱን ሰጠን ማለት ነው። ስለዚህም አሁን ማወቅ የሚጠበቅብን ዊድዝ ነው። ዊድዝ ኢዝ ኢኳል ቱ ምንድን ነው? ዊድዝ ኦፍ ዘ ክላስ ኢዝ ኢኳል ቱ ላርጀር ቫሊዩ ማይነስ ስሞለስት ቫሊዩ ኦቨር ነምበር ኦፍ ክላስ ማለት ነው። ነምበር ኦፍ ክላስ። ስለዚህ እዚህ ጋር ትልቁ ማለት በከፍተኛ ሁኔታ የተጎበኘው መቼ ነው? እዚህ ጋር ነው። ኦልሞስት 19ኛው ቀን አካባቢ ላይ ይሄ 39 ነው እንደምናየው ከሁሉ ትልቁ ማለት ነው። ስለዚህ ላርጀር ቫሊዩ ስንት ነው? 39 ነው። 39 ሲቀነስ ስሞለስት ቫሊዩ ደግሞ ከሁሉም ትንሽ ዝቅተኛ የታየው ደግሞ እዚህ ጋር ነው፣ 3ኛው ቀን አካባቢ ላይ። ስለዚህ ሲቀነስ 6 ስሞለስት ቫሊዩ ኦቨር ነምበር ኦፍ ግሩፕ አድርጓቸው የተባሉ በስንት ክላስ ነው? በ6። ስለዚህ ኦቨር 6 ይሄ ማለት 33 ሲካፈል ለ6 እናደርገዋለን። 33ን ለ6 ኦልሞስት እዚህ ጋር 30 ለ6 33 ለ6 ኦልሞስት 5 እንልና 5 ሲባል 6 30 ነው። ከ33 ላይ 33 ይሆናል። ለዚህ 30 ለ5 5.5 ይሄ ማለት ኦልሞስት ወደ 6 ይጠጋጋል ማለት። ስለዚህ ክላስ ዊድዛችን 6 ነው ብለን መውሰድ እንችላለን ማለት ነው። ስለዚህ የመጀመሪያውን ዳታ ከስንት እስከ ስንት እናደርጋለን ማለት ነው? 6 ነው ብለን ወስደናል። ከ6 እዚህ ጋር ትንሿም ዳታ 6 ነው። ፍሮም 6 ቱ ስንት ማለት ነው? ዊድዙ ስንት ነው ተብለናል። ዊድዙ ማለት ከአፐር ባውንደሩ ላይ ሎወሩን ስንቀንስ የምናገኘው ነው። ስለዚህ 6 ላይ 6 ደምረን ነው ማለት። ስለዚህ እስከ 12 ይሆናል የመጀመሪያው ክላስ። እዚህ ጋር ምን መሰላችሁ 11 ነው የሚሆነው። ለምን እዚህ ጋር ለምንድን ነው ራሱ 6ንም እንቆጥረዋለን 11ንም እንቆጥራለን። ስንቀንሰው ያው አፐር ባውንደሩ ከ11 ላይ 6 ኦልሞስት 5 ነው። ነገር ግን እየቆጠርን ብንሄድ 6 7 8 9 10 11 ስንል 6 ጊዜ ነው ማለት ነው። ስለዚህ 6 የመጀመሪያው 6 ነው ማለት ነው። ያ ተመልሶብና 6 የሁለተኛው ደግሞ ከ12 እስከ ስንት ነው? እዚህ ላይ 6 እንደምርበታለን። ኦልሞስት 17 ነው የምንለው ስለምንቆጥረው እያለን እንደዚህ አሁንም ከ18 እስከ 23 ከ24 እስከ 29 1 2 3 4 ሌላኛውን ግሩፕ ከ6 ነው የተባልነው። አሁን 4 ፈጥረን 2 ይቀረናል። ከ30 እስከ 35 ሌላኛው ደግሞ ከ36 እስከ 41 እንደዚህ አድርገን ግሩፕ ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር ስለተሰራ የሚሄድ እንችላለን ማለት ነው። እዚህ ጋር አለን። እዚህ ጋር እንዴት ዲተርማይን እንዳደረገው እዚህ ጋር አይታችኋል። ከላርጀር ቫሊዩ ኦፍ አንግሩፕ ዳታ ማይነስ ስሞለስት ቫሊዩ ኢን አንግሩፕ ዳታ ኦቨር ነምበር ኦፍ ክላስ ለ6 5.5 መጣ። ሲያጠጋገው ኦልሞስት ዊድዙ 6 ነው ብለን እንሄዳለን። እዚህ ጋር እንደምታዩት ነምበር ኦፍ ፒፕል ክላስ ኢንተርቫል ይላል። ከ6 እስከ 11 ያለ እንደዚህ መጀመሪያ ግሩፕ አደረገ። ከዛ በኋላ ከ6 እስከ 11 እዚህ ጋር
የተገለጹትን ከ6 እስከ 11 እዚህ ጋር 6 አለ 11 አለ። ስለዚህ 2 ከ12 እስከ 17 2 ነው። እየቆጠርን እንደዚህ ማስቀመጥ ነው ማለት ነው። በዚህ መልኩ ካስቀመጥን በኋላ ቢ ላይ የተጠየቅነው ምንድነው? ዋት ኢዝ ዘ ፍሪኩዌንሲ ኦፍ ዘ ሰርድ ክላስ። እዚህ ጋር ይሄ ፈርስት ክላስ ነው አይደለ? ይሄ ሰከንድ ክላስ ነው። ይሄ ሰርድ ክላስ። ሰርድ ክላስ ላይ ክላስ ዋት ኢዝ ዘ ፍሪኩዌንሲ ኦፍ ሰርድ ክላስ ነው። ፍሪኩዌንሲው ስንት ነው? እዚህ ጋር ሶስተኛው ላይ 7 ነው። ስለዚህ ፍሪኩዌንሲው ብዛታቸው በዛ ከ18 እስከ 23 ማለት የተጎበኘበት 18 ሰው የጎበኘው በቀን 19 ሰው የጎበኘው በቀን እስከ 23 ድረስ የጎበኙት 7 ሰዎች ናቸው። ስለዚህ ፍሪኩዌንሲው 17 ነው። ስድስተኛው ክላስ እዚህ ጋር ስድስተኛውን ክላስ ተጠይቀናል። ስድስተኛው ማለት ይሄ ሶስተኛው ነው ብለናል። አራተኛው፣ አምስተኛው፣ ስድስተኛው 2 ነው እንደምታዩት። ስለዚህ 2 በዚህ መልኩ ነው የምታዩት። ሌላ ኤግዛምፕል አለን ተጨማሪ for the above table give lower and upper class limit for third and sixth class upper ሊሚቱን እና lower ሊሚቱን ያለን እዚህ ጋር መተን third and sixth ነው ያለን። third ማለት ይሄ ነው፣ sixth ማለት ይሄ ነው። ስለዚህ የዚህ ዳታ አፐር ሊሚቱ ስንት ነው? 23 ነው አፐሩ። ሎወር ደግሞ ከ18 እስከ 23 ነው አይደል? እንደዚህ ከ18 እስከ 23 ስንል ከ18 እስከ 23 ስንል ትልቁ ማን ነው? 23 ነው። ትንሹ 19። እዚህ መሃል ግን ሌሎች ቁጥሮች አሉ። ትንሿ ግን 18 እንደሆነች እናውቃለን። ስለዚህ ይሄ አፐር ክላስ ሎወር ክላስ ሊሚት ነው። ይሄኛው ደግሞ አፐር ክላስ ሊሚት ነው። ለዚህ ለሰርድ ክላስ ማለት ነው። ለሲክዝ ክላሱ ደግሞ ከ36 እስከ 41 ስንል ማክሲመሙ አሁን 41 ነው፣ ሚኒመሙ 36 ነው። ስለዚህ ሎወር ክላስ ሊሚቱ ስንት ነው? 36። አፐር ክላስ ሊሚቱ ደግሞ 41 ነው ብለን መናገር እንችላለን ማለት ነው። ስለዚህ ይሄ በዚህ መልኩ ማየት ትችላላችሁ። እዚህ ጋር አምጥቼላችኋለሁ። ይሄንንም በዚህ መልኩ ማየት ትችላላችሁ። አሁን ያሳየኋችሁ ነው የሚያሳያችሁ። ቀጥታ ወደ መጨረሻው ፖርሽናችን ስናልፍ ኤክሰርሳይዝ 7.2 ነው የምናገኘው። ኤክሰርሳይዝ 7.2 the following data shows that the test result of 20 students in mathematics ተማሪዎች ውጤት ነው እዚህ ጋር የተዘረዘረው። ምናልባት ከ10 የተፈተኑት ነው የሚመስለኝ። ያው ከስንት እንደተፈተኑ አያገባንም። ግን የ20 ተማሪዎች ውጤት ነው እዚህ ጋር የተደረደረው። 1 ያመጣለ፣ 2 ያመጣ፣ 3 ያመጣለ፣ 4፣ 5 እንደዚህ 10ም ያመጣለ ማለት ነው። ስለዚህ ኮንስትራክት ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ዊዝ 5 ክላስ 5 ክላስ ያለው ግሩፕድ ፍሪኩዌንሲ ስሩ ነው ያለን። ይሄ ክላሱን ሰጥቶናል ማለት ነው። ስለዚህ ከማክሲመም ቫልዩ ላይ ሚኒመም ቀንሰን ለነምበር ኦፍ ክላስ እናካፍል ዊድዙን እናገኛለን ማለት ነው። እዚህ ጋር ስለሰራሁት ክላስ ዊድስ ወይም ደብሊው ነው፣ ብዙ ጊዜ በደብሊው ነው የሚያዘው። ላርጀር ቫልዩ ኦፍ አን ግሩፕ ዳታ ማይነስ እዚህ ጋር ሶሪ ስሞለስት ነው እዚህ ጋር የሚሆነው። ስለዚህ ላርጀር ቫልዩ ኢን አን ግሩፕ ዳታ ያን ግሩፕ ዳታ ነው አን ግሩፕዱን ኦርጋናይዝ እያደረግን ያለ ነው ማለት ነው። ዳታውን ሰብስበን ሳምፕል ወስደን ስንመጣ ዳታው ምንድነው? አን ግሩፕ ነው። ስለዚህ ግሩፕ ማድረግ ስላለብን ግሩፕ ስናደርገው ምንድነው የምናደርገው ማለት ነው? ዊድዙን ለማወቅ ክላስ ዊድዙን ለማወቅ ላርጀር ቫልዩ ኢን አን ግሩፕ ዳታ አን ግሩፕ ዳታ ውስጥ ላርጀስት ቫልዩን ማይነስ ስሞለር ቫልዩ ኢን አን ግሩፕ ዳታ ኦቨር ነምበር ኦፍ ክላስ ነው። ነምበር ኦፍ ክላሳችንን ተሰጥቶናል 5 አርጉታልና ላርጀር ቫልዩ እዚህ ጋር እንደምናየው 10 ነው። ስሞለስቷ ደግሞ 1 ነች። ስለዚህ ከ10 ላይ 1 ቀንሰን ለስንት ማካፈል ነው? ለ5። ከ10 ላይ 1 ስንቀንስ ኦልሞስት 9 ነው። 9ን ለ5 ስናካፍለው እዚህ ጋር ማካፈል ትችላላችሁ። 2 ይደርሳል አለ 5 ሲባዛ 2 ሶሪ 1 ነው የሚደርሰው። ነገር ግን ኦልሞስት 1.8 አካባቢ ነው የሚመጣው። ስለዚህ ወደ 2 ነው የሚጠጋው ብለን 2 እንወስዳለን እንጂ ይሄ 1.8 አካባቢ ነው የሚመጣው። ነገር ግን ይሄን ስናጠጋጋው 2 ነው። ስለዚህ ክላስ ሊሚታችንን 2 አድርገን እንወስዳለን። ክላስ ዊድዙን ማለት ነው። ክላስ ዊድዙን ይሄንን ካገኘን ከዛን ከ1 እስከ 2 እንላለን ማለት ነው። ከ1 እስከ 2 ከዛስ ከ3 እስከ
4 እንላለን። ከዛ ከ5 እስከ 6 ክላሶቹ ከ7 እስከ 8 ከዛ ከ9 እስከ 10 እንደዚህ ሪፕሬዘንት እናደርጋቸዋለን። 1 2 3 4 5 ማለት ነው። ስለዚህ በዚህ መልኩ ሪፕሬዘንት ማድረግ እንችላለን። እዚህ ጋር አሳይቻችኋለሁ ክላሶቹ። እዚህ በሁለት አድርገን ነው የምንከፍለው። እዚህ ጋር ከ1 እስከ 2 ስንለው ምንድነው ማለት ነው? እዚህ ጋር ያው ወደፊት 12ኛ ክፍል ታዩታላችሁ። ክላስ ሊሚት ስንሰራ ክላስ ዊድዙን ብዙ ጊዜ አሁን እንደዚህ አድርገን አስቀምጥ። እኛ ዊድዙን ስንሰራ ግን እዚህ ጋር ምን እናደርጋለን? ይሄ አሁን አንድንና ሁለትን ያካታ አይገልጽልንም። ብዙ ጊዜ የምናደርገው ያው ዲስክሪት ዳታ ነው እየሰራን ያለ ነው አይደለ? ስለዚህ ምን እናደርጋለን መሰላችሁ? ከሎወር ባውንደሩ ላይ 0.5 እንቀንሳለን። አሁን የመጀመሪያው ክላስ እዚህ ጋር 1 ነው አይደለ? 0.5 እንቀንስ 0.5 ይሆናል። እስከ 2 የአፐር ባውንዱ ላይ ደግሞ ከዚህ ቀነስን እዛ እንደምረዋለን ማለት ነው። ስንት ይሆናል? 2.5 ነው። አሁን ይሄን የዚህን ክላስ ዊድዝ ለማግኘት ከአፐር ክላስ ሊሚቱ ላይ ሎወሩን ቀንሰን ባጭሩ ማግኘት እንችላለን። እሱም ወደፊት እዚህ ላይ ካለ እናያለን። 12ኛ ክፍል ግን አለ። ብዙ ጊዜ ክላሱን ስናይ እንዳንታታን ነው ማለት ነው የምነግራችሁ። ስለዚህ ክላስ ሊሚታችን 1 እንደሆነ አወቅን። እዚህ ጋር የመነሻው 1 ነው። ስለዚህ ከ1 እስከ 2 አሉ አይደል? 1 2 ናቸው። ከ1 እስከ 2 ከ3 እስከ 4 ደግሞ እዚህ ጋር ከ1 እስከ 2 ከ10ሩ ከ1 እስከ 2 ያመጡ 2 ተማሪዎች አሉ። 3 እና 4 ያመጡ ደግሞ ከ3 እስከ 4 ያመጡ ስንት ተማሪዎች አሉ? 3 ያመጣና 4 ያመጣ እንደማለት ነው። እዚህ ጋር ይሄ 1 2 3 ያመጡ ከ3 እስከ 4 እዚህ ጋር አሁን እንዳጋጣሚ ከ3 እስከ 4 ስንል ያው 3 እና 4 ነው የሚያሳየው። ነገር ግን ሆል ነምበር 3 እና 4 ማለት ምን የሚለ 3 እና 4 ራሱን። ነገር ግን እዚህ ጋር ብዙ ጊዜ እንደዚህ ላይሆን ይችላል። ለምሳሌ ከ3 እስከ 5 ብንል 2 እና 5 አሉ። እንደገና እዚህ መሀል ደግሞ 3 አለ 4 አለ ሆል ነምበር ማለት ነው። ስለዚህ እነሱን ማካተል ነው መቁጠር ያለብን። ያንታታችሁ እነሱን እዚህ 3 እና 4 ያመጡ 3 አሉ። ከ5 እስከ 6 ያመጣ 5 እና 6ን መቁጠር ነው። እዚህ ጋር ባጭሩ 5 ያመጡ 3 አሉ፣ 6 ያመጡ ደግሞ 5 አሉ። ስለዚህ 3 እና 5 6 አሉ ማለት። ስለዚህ 5 እና 6 ያመጡ ተማሪዎች ስንት አሉ? 8 ተማሪዎች አሉ ማለት ነው። ከ7 እስከ 8 ያመጡ ተማሪዎች ደግሞ 3 አሉ። ከ9 እስከ 10 እንደዚህ። ስለዚህ በዚህ መልኩ ግሩፕ አድርገን የተጠየቅናቸውን ጥያቄዎች ሁሉንም በዚህ መልኩ መስራት እንችላለን። ስለዚህ ኤልኤል የተጠየቅነው ጥያቄ ግሩፕ በዚህ መልኩ ማድረግ እንችላለን። ይሄንን እዚህ ጋር ሌላ አዲስ ኮለመን ጨምረን ደግሞ ምን ማሳየት እንችላለን? በቴሊ እንደዚህ እያደረግን ማለት ነው። ይሄ እንደዚህ በ5 ወይ በፈለግ ነው። እዚህ ጋር ኦልሞስት በ5 ማድረግ እንችላለን። እንደዚህ እያደረግን ማለት ነው። እዚህ ጋር አሁን 2 ነው። ስለዚህ 2 ማለት 2 ላይኖች ብቻ እዚህ ጋር እንደዚህ ማድረግ ነው። ይሄ በቴሊ እዚህ ጋር ቴሊ ብላችሁ ማለት ነው። ቴሊ ብዙ ጊዜ ይሄኛውን ወደፊት አንጠቀምበትም። የምንጠቀመው በምንድን ነው? በነምበር ነው። የዚህኛውን ያው እዚህ ላይ ኤክሰርሳይዝ ስሉ ተብላችሁ የቤት ስራ የተሰጣችሁ ካላችሁ ግን ቴሊንም ማካተት አለባችሁ ማለት ነው። ስለዚህ 3 ስንል ስንት ነው? 3 ላይኖች እንዲማስመር ነው። 3 ላይኖች 8 ስንል ግን 8 እዚህ ጋር ቦታ ስለማይበቃል 8 ስንት 5 ማለት ነው። 1 5 እና 5 ከሆነልን እንደዚህ አድርገን ይሄ እንደ 1 እንቆጥረዋለን። 5 ማለት 8 ሊሆን ስንት ይቀራል? 3 ተጨማሪ ላይኖች እንዲናሰምራለን ማለት ነው። ከ7 እስከ 8 ያለው ደግሞ ቴሊው ስንት ይሆናል? የ3 ነው። 3 ላይ እንደዚህ ማስመር ነው። እዚህ ጋር ከ9 እስከ 10 4 አሉ። ስለዚህ 4 ላይኖች እንደዚህ ማስመር በዚህ መልኩ መስራት ትችላላችሁ ማለት ነው። ኤክሰርሳይዝ 7.2 ኔክስት ታይም ሌላ እዚህ ጋር ቢና ሲዲ አሉ። እነዚህንም እንሰራለን። what is the frequency of fourth class ላይ ያለው ፍሪኩዌንሲው ስንት ነው? ፎርዝ ክላስ ማለት እዚህ የመጀመሪያው ፈርስት ክላስ ነው። ሰከንድ ክላስ፣ ሰርድ ክላስ፣ ፎርዝ ክላስ። አራተኛ ላይ ያለው ክላስ
ፍሪኩዌንሲው ስንት ነው? ፍሪኩዌንሲ ኤፍ ማለት ፍሪኩዌንሲ ነው ስንት ነው? 3 ነው። ስለዚህ ለቢ መልሳችን 3 እንላለን ማለት ነው። ዋት ኢዝ ዘ ፍሪኩዌንሲ ኦፍ ዘ ሰከንድ ክላስ? ሰከንድ ክላስ ማለት ደግሞ የፈርስት ክላስ ነው። ሰከንድ ክላስ ማለት ይሄኛው ማለት ነው። የዚህኛው ፍሪኩዌንሲም እንዳጋጣሚ ሆኖ 3 ነው። ስለዚህ ለሲ መልሳችን 3 ነው ማለት ነው። ዲ ዋት ኢዝ ዘ አፐር ክላስ ሊሚት ኤንድ ዘ ሎወር ክላስ ሊሚት ኦፍ ሰርድ ክላስ? የሶስተኛው ክላስ አፐር ክላስ ሊሚቱ እና ሎወር ክላስ ሊሚቱ ስንት ነው? ይሄ ፈርስት ክላስ ነው፣ ሰከንድ፣ ሰርድ። የዚህ ማለት የዚህ ክላስ ኢንተርቫሉ ከ5 እስከ 6 ነው አይደለ? ስለዚህ እዚህ ጋር አሁን ማክሲመሙ ስንት ነው? 6 ነው። ሚኒመሙ ደግሞ ወይ ደግሞ ሎወሩ 5 ነው። ስለዚህ ምን ይሆናል ማለት ነው? አፐር ክላስ ሊሚቱ ሎወር ክላስ ሊሚቱ 5 ነው። አፐር ክላስ ሊሚቱ ደግሞ 6 ነው። ስለዚህ እዚህ ጋር ሰርቼላችኋለሁ ለዲ ሎወር ክላስ ሊሚት ኦፍ ሰርድ ክላስ ኢዝ 5 ኤንድ አፐር ክላስ ሊሚት ኦፍ ሰርድ ክላስ ኢዝ 6 ነው ማለት። ስለዚህ 6 እና 5 ነው ብለን መመለስ እንችላለን በዚህ መልኩ ማለት ነው። ይሄ እነዚህ የመጨረሻዎቹ ጥያቄዎች ናቸው። ኔክስት ታይም ኤክሰርሳይዝ 7.3 ሙሉን ጥያቄ እንሰራለን። እንዲሁም በዚህ ስር ያሉ አክቲቪቲዎችን ዲፋይን እያደረግን ያለን ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ